ሰላም አለይኩም እንዴት ናችሁ? ደህና ናችሁ ወይ? ዛሬ በሌላ ቪዲዮ በሌላ ሀሳብ በሌላ መረዳት በሌላ ትምህርት ተመልሰን መጥተናል። ዛሬ ማውራት የምንፈልገው ለራሳችሁ የገባችሁትን ቃል ሳትጠብቁ ቀርታችሁ ታውቃላችሁ ወይ? አንድ ነገር እንደዚህ ያደርጋለሁ እንደዚህ ያደርጋለሁ እንደዚህ ያደርጋለሁ ብላችሁ ለሰው ለኤክስተርናል ወርልድ ሳይሆን ለራሳችሁ ያደረጋችሁትን ቃል ያለመጠበቅ ችግር አጋጥሟችሁ ያውቃል ወይ? ዛሬ ስለዛ ነው የምናወራው። ምክንያቱም የምናወራበት ምክንያት ደግሞ ኦብቪየስሊ እኔ ስላጋጠመኝና እኔ እንደዚህ አይነት ችግር ውስጥ ስለወደኩ ነው አይደለ? ኤክስፒሪየንስ ካደረግ ነው ካወቅኩት ከተረዳሁት ከገባኝ የማካፍልበት ዩቲዩብ ቻናል ላይ የመጣችሁት። ሰላም እንዴት ቆያችሁ? እንዴት አለፈ ሳምንታችሁ? ዱሬቲ አህመድ ነኝ። አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ነባር ከሆናችሁ ደግሞ ቪዲዮን ላይክ በማድረግ ጀምሮ አይሆፕ በዛሬ ቪዲዮ በጣም ጠቃሚ በጣም ጥሩ ነገር ታገኙበታላችሁ ብዬ አስባለሁ። አብራችን ቆዩ። ማንም ሰው በራሱ ላይ ለመቀበል ፈቃደኛ ያልሆነ በጣም ማንም ሰው እንዲህ እኮ ነኝ ብሎ ለማመን ለራሱ ማለት ነው ለዓለም ለማወቅ ሳይሆን ለማመን ከባድ የሆነ ኮንሰፕት ነው። ለምንድን ነው ለራሱ የቀባውን ቃል ደግሞ እንዲህ ያደርጋለሁ አሁን የሚቀጥለው ሳምንት ጀምሬ ስፖርት እሰራለሁ ምናምን ነገር ከአሁን በኋላ በሳምንት አንድ መጽሐፍ አነባለሁ፣ ከአሁን በኋላ ከሰዎች ጋር ስነጋገር በዚህ መልኩ አልነጋገርም፣ እንደዚህ ያደርጋለሁ፣ ራሴን ቆጥባለሁ፣ ይይዛለሁ። ብቻ ለራሳችሁ ልክ ያልሆነ ማድረግ ያለባችሁ ወር የሌለባችሁን ነገር አውቃችሁ ያን ነገር ለማድረግ ራሳችሁን ቃል ካስገባችሁ በኋላ ለምንድነው በዛ ቃል ላይ ፎሎ አፕ ማድረግ የሚያቅታችሁ የሚለው ነው ማየት ያለብን ዛሬ ማለት ነው። ምክንያቱም ቃላችን የማያስጠብቀን እነዛ ምክንያቶች ናቸው። አንደኛ ደካማ ፍጥሮች ስለሆነ ሰው ስለሆንን ዩኒቨርሳል ኤክስኪውዝ ለሁላችንም ማለት ነው። ግን ከዛ ዲፕር ሆኖ ደግሞ ከሰዎች ጋር ሳይሆን ከራሳችን ጋር ያለን ቃል እንዳንጠብቅ የሚያደርጉ ነገሮች 3 ነጥቦችን ላነሳ ፈልጋለሁ። አንደኛውና ወሳኙ መጀመሪያው ለቃላችን ወር ደግሞ ለምናገረው ከአፋችን ለሚወጣው ወርድ ቫሊዩ አለመስጠት፣ ዋጋ አለመስጠት ነው። ለሰው ሲሆን እንደዛ ነው የሚሆነው። ለራስ ሲሆን ግን ከራሳችሁ ጋር ያላችሁን ንግግሮች እንደ ተራ መውሰድ ኦር ደግሞ የሚናገረውም የሚያዳምጠውንም ክብር አለመስጠት። ኢትስ ላይክ ራሳችሁ በራሳችሁ ውስጥ ያላችሁን ስፔስ ከበጃ ምንድን ነው የሚባለው ክብር የለውም፣ ያን ያህል ዋጋ የለውም ብላችሁ ማሰብ። ማንም ሰው እኔ ዋጋ የለኝም ብሎ አያስብም። አውትዋርድሊ ማለት ወደ ውጭ ሲያስብ እኔ እኮ ዋጋ የለኝም እኔ አረባም ብሎ ላያስብ ይችላል። ውጭ ሲያስብ፣ ወደ ውስጥ ሲያስብ ግን ሊያስብ ይችላል። እነዛ ሀሳቦች ደግሞ ዲፕ ሩትድ የሆኑ የእናንተ የእኛነት መገለጫችን ሆኗል። ስለዚህ እኔ ዋጋ የለኝም ምንም ቃል ቢጠበቅልኝ ባይጠበቅልኝ የሚሉ እምነቶች እኛ ጋር ማንነቶች ከሰሩ በኋላ ለዛ ነው ኤቭሪ ታይም የሆነ ነገር እናደርጋለን፣ የሆነ ነገር እንጠብቃለን፣ የሆነ ነገር እንደዚህ እንጀምራለን ብለን ለራሳችን ቃል ከገባን በኋላ ቃላችን ፎሎ አፕ ማድረግ የሚያቅተን። ምክንያቱም ተናጋሪ ኦር ደግሞ ለራሳችን የምንገባው ቃል ራሴ የምንለው አካል ያን ያህል ቫልዩ የምንሰጠው ክብር የምንሰጠው አካል ስላልሆነ ነው ማለት ነው። ሶ መጀመሪያ ከራሳችሁ ጋር ያላችሁን ፕሮሚስ መጠበቅና ለራሳችሁ ያላችሁን ቃል መጠበቅ የምትፈልጉ ከሆነ ከዩኒቨርሳል ኤክስኪውዙ ወጣ ብላችሁ ይሄ ትሬት እኔ ጋር አለ ወይ ብሎ መመልከት ያስፈልጋል። ይሄ ደካማነት፣ ይሄ ለራስ ያለ ቦታ ዝቅ ማለት እኔ ጋር አለ ወይ ብሎ መመልከት ያስፈልጋል። ሌላኛውና ሁለተኛው ነገር ደግሞ ቃላችንን በምንገባበት ሰዓት ወር ደግሞ ቃሉን በምንልበት ለራሳችን በምንነግርበት እንዲህ አደርጋለሁ እንደዚህ አላደርግም በምንልበት ራሳችን በምንነግርበት ሰዓት ያለንበት ማይንድ ሴት ወር ደግሞ አቴንድ ያደረግንበት አቴንሽናል ሆነን ነው ወይስ ያደረግ ነው ወይስ ሀሳቦች ከዛም ከዚህም ግርግር ስለሆኑ ከውጭም ስለመጡ እንዲህ አድርጉ እንደዚህ ያደረገ ሰው ጥሩና እንደዚህ ያደረገ ሰው ጎበዝ ነው እንደዚህ ያደረገ ሰው እንደዚህ ነው ምናምን ብላችሁ ስላሰባችሁ ብቻ ነው ያን ቃል እየፈጸማችሁ ያለው። ኢትስ ላይክ ለምሳሌ ቢጠቅስላችሁ በኤክስተርናል ወረዳችሁ አድርጌ ልጆች ካላችሁ ልጆቻችሁ እማዬ እዚህ ትወስጂኛለሽ፣ እማዬ እንደዚህ እናደርጋለን፣ እማዬ እንደዚህ ታደርጋለሽ ምናምን ብሎ ሲጠይቋችሁ አባዬ ብሎ ሲጠይቋችሁ በሰዓቱ ልጆቻችሁ ሊያደርጉላችሁ የምትፈልጉ ደግሞ ልጆቻችሁ እንዲተዋችሁ ስለምትፈልጉ ብቻ አቴንቲቭ ሆናችሁ ደግሞ ሀሳባችሁን ጊዜያችሁን ሰጥታችሁ ለልጆቹ ቃል ንግግር ቦታ ሳትሰጡ ጀስት ቢኮዝ በቃ እነሱ እንዲሄዱ ወደዛ የምታረጉትን ነገር እንዳይረብሿቸው ደግሞ አሁን እንዲያረጉ የምትፈልጉን ነገር እንዲያረጉ ብቻ የምትገቡላቸው ቃሎች አሉ። ላይክ እማዬ እንደዚህ አድርጊልኝ፣ እማዬ እንደዚህ ሆነ፣ እማዬ እንደዚህ ሲሆን እናንተ ደግሞ ሌላ ራሽ ላይ ስላላችሁ ኦኬ በቃ አረግልሃለሁ፣ እሺ በቃ ይሄም ይደረግልሃል፣ ይሄም ይሆናል በቃ ምናምን ትሉታላችሁ። ምክንያቱም ያን ነገር ቃል እናንተ ቃል እየገባችሁ ነው ለልጁ ማለት ነው።
እናንተ ግን ፎር ታይም ሴክ ያን ሰውዬ ያን ሀሳብ ከሀሳባችሁ ደግሞ እየተጫናችሁ ካለበት ፕሬሸር ለማስወገድ ወር ደግሞ እንዲያረግ በዛ ሰዓት ልጁ እንዲያረግ የሚፈልገውን ነገር እንዲያረግ ፑሽ ለማድረግ ወር ደግሞ አግሪ እንዲያረግ ለማድረግ ብቻ ቃል እየገባችሁ ሊሆን ይችላል ማለት ነው። በዚህ ሰዓት እናንተ ለልጁ ቃል ንግግር ወር ደግሞ ፍላጎቶች አቴንድ እያረጋችሁ አልነበረም። ምን ፈልጎ ነው ልጁ ብላችሁ እያስተዋላችሁ አልነበረም ማለት ነው። ከራሳችሁ ጋር ሲሆን እንዴት መሰላችሁ? የሆኑ የተለያዩ ከውጭ የሚሰጣችሁ ሀሳቦች ተውቶች አሉ። በቃ አይምሯችሁ ውስጥ ብልጭ ብልጭ የሚሉ ከውጭ የሚመጡ ይችላሉ፣ ከእናንተ ውስጥ የሚመጡ ይችላሉ። እንዲህ እኮ ብታረጊ ላንቺ ጥሩ ነው፣ እንደዚህ እኮ ብታረጊ ላንቺ ጥሩ ነው፣ ይህም ማድረግ አለብሽ። በተለይ በዚህ ዘመን ስፔሻሊ ሶሻል ሚዲያ ላይ እዛም እዚህም የተለያዩ ሀሳቦች ኮመንቶች በሚሰጡበት ዘመን ላይ እናንተ ማድረግ ያለባቸው ያላረጋችሁት ብዙ ነገር አለ። ስለዚህ እነዚህ ሀሳቦች ገና ለገና ወደ እናንተ በተወረወሩ ሰዓት እና ደግሞ የተለያዩ ሀሳቦች ከውስጣችሁ ወደ እናንተ በመነጩ ሰዓት ብድግ ብላችሁ ያን ሀሳብ ፎር ታይም ሴክ አለ እናንተ ይሄ ከውስጣችሁ ያለው አላረጋችሁም እኮ እንዲህ እኮ አይደለሽም እንደዚህ አይደለሽም የሚለውን ጥያቄያችሁን ለማስታገስ ብቻ ለራሳችሁ የምትገቡት ቃል አለ ላይክ ሱፐርፊሻል የሆነ ቃል ማለት ነው። ኦብቪየስሊ ብዙዎቻችሁ እንደዚህ አይነት ቃል ራሳችሁ እየገባችሁ እንደሆነ አታውቁም። ግን የሆነ ሰዎች ስላመኑበት፣ የሆነ ሰዎች ስላረጉት፣ የሆነ ሰዎች ይሄን ነገር ካረጋችሁ ይሳካላችሁ፣ ይሄ ነገር ስላረጋችሁ ይሆናል የምታስቡት ነገር ስላሏችሁ ብቻ ለራሳችሁ የምትገባቸው ቃሎች አሉ። እነዛ በቃ ጽድት ያለ ኦር ደግሞ ጠንክር ያለ ግራውንድ የላቸውም የተመሰረቱበት ማለት ነው። ምክንያቱም የመነጩት ከእናንተ ኦር ደግሞ አምናችሁበት ኦር ደግሞ ፕሪካልኩሌትድ የሆነ አንደርስታንዲንግ ለደስታችሁ ሳይሆን የሆኑ ሰው ከስክሪኑ ጀርባ ያለ ሰው እንድታረጉ ኮንቪንስ ስላረጋችሁ የሆነ ሰው እንድትሳካለት የሆነ ሰው እንደሆነለት ስለተረዳችሁ ብቻ ከእናንተ ጋር 100% ሊንክ ሳያረግ ኮርሌት ሳያረግላችሁ ብድግ ብላችሁ የወሰናችሁት ውሳኔዎች ኦር ደግሞ ለራሳችሁ የገባችሁ ቃሎች ናቸው ማለት ነው። ስለዚህ ክላሪፊኬሽን ኦር ደግሞ ሎጂካል የሆነም ውስጣዊ የሆነ ኮኔክሽን የሚፈልገውን ከቃሏችሁ ጋር ደግሞ ወደፊት አቺቭ ማድረግ ከምፈልጉት ነገር ጋር ጠንካራ የሆነ ቦንድን የሚፈልገው የእናንተነት ኢንስቲንክታችሁን ኢግኖር አድርጋችሁ አቴንድ ሳታረጉት እሱን በቃ ማድረግ አለበት እንደዚህ መሆን ስለሚሆን እንደዚህ መሆን አለበት እንደዚህ ስለሚደረግ እንደዚህ መሆን አለበት ብላችሁ ሱፐርፊሻሊ በውስጣችሁ የወሰናችሁት እናንተ ግን ስታስቡት በደንብ ፕሪካልኩሌትድ የሚመስላችሁ ሀሳቦች አሉ። ለእነዚህ ሀሳቦች አቴንድ ለማድረግ ከባድ ሆኖ ታገኙታላችሁ ነው። ይሄ አንደኛውና ሁለተኛው ምክንያት ነው ማለት ለራሳችሁ የምትገቡትን ቃል የማትጠብቁበት ምክንያት ማለት ነው። ሌላኛው ምክንያት ደግሞ ሶስተኛው ምክንያት ደግሞ ሜቢ እናንተ ቃላችሁ ለራሳችሁ ክብር ያላችሁ ሰው ልትሆኑ ትችላላችሁ። አት ሴም ታይም ደግሞ እዛም እዚህም የተሰጡ የተወረወሩ ሀሳቦችን አረጋለሁ ምናምን ብላችሁ ብድግ አድርጋችሁ ማትወስዱ ሰው ልትሆኑ ትችላላችሁ። ሀሳባችሁን በደንብ ካልኩሌት አድርጋችሁ ሎጂካሊ አቴንድ አድርጋችሁ ይሄን ነው ማድረገው ብላችሁ የምትወስኑ ጊዜ ወስዳችሁ የምትወስኑ ለራሳችሁ ቃል የምትገቡ ሰው ልትሆኑ ትችላላችሁ። ግን አሁንም ለራሳችሁ የገባችሁትን ቃል እየጠበቃችሁ አይደለም። በዚህ ኬዝ ሴናሪዮ እንዴት ነው? ለምንድን ነው እኔ ቃል የመጠበቅ ያቃተኝ ልትሉ ይችላላችሁ። እሱም ምክንያት አለው። ቲንግስ ፓወር ሃውስ የሚባል ነገር አለ በሰው ልጅ የሁሉም ሰው ልጅ ፓወር ሃውስ ቀልቡ ነው፣ ልቡ ማለት ነው። ብርሃኖች፣ ኢንስቲንክቶች፣ ኢንስፓይሬሽኖች ከፈጣሪም ከፍጥረተ ዓለሙ እንዳለ ወደ ሰው ልጅ የሚገባበት የሚመጣበት መንገድ ውስጥ ትልቁና መሳኙና መሰረታዊው ነው። ይሄ ፓወር ሃውስ የምንለው ሁሉም ነገር ሩትድ የሚሆኑበት ልባችን ረስትድ ሲሆን ሲቆሽሽ በጣም ምንድን ነው የሚባለው ሲበላሽ እና ሲጦቅር እነዚህ ከውጭ አይምሯችን አስቦ ኮምፕሬንድ አድርጎ በጣም ካልኩሌት አድርጎ ይሄ ነገር መሆን አለበት ይሄ ነገር ለእኛ መደረግ አለበት ብሎ ያሰበውን ነገር ፓወር የማውረጊያ ስፔሱ ላይ ሲመጣ ልባችን ጨልሟል፣ ጠቁሯል፣ ቆሽሿል። ያ ከዛ ሀሳቡ ሀሳብ ነው፣ ግን ሀሳቡ ላይ ቃሉ ቃል ነው፣ ትክክል ነው፣ አስባችሁበት አድርጋችሁበት ነው። ግን ለምንድን ነው ማድረግ ያቃተኝ ብላችሁ ስታስቡ ምክንያቱም ያንን ሀሳባችሁን ያንን አንደርስታንዲንጋችሁን ያንን ኮሚትመንታችሁን ፓወር የሚያደርግ ፓወር ሃውስ የለም፣ ጠፍቷል። ሊትራሊ ብርሃናችሁ፣ ኢነርጂያችሁ፣ ኢነርጂ ሶርሳችሁ ጠቁሯል። ያ ልባችሁ ማለት ነው። አንደኛ ችግር አይደለም የናንተ፣ ሁለተኛ ችግርም አለም፣ ሶስተኛ ችግር ነው የናንተ። ልባችሁን የቆሸሸው ደግሞ ልባችሁን ሶርስ ማድረግ ያቃተው ይሄኛው የትኛው እንደሆነ ችግራችሁን ፋይንድ አውት የማድረግ የሁላችንም የራሳችን ፋንታ ነው። ግን ፋይንድ አውት ካረግን በኋላ እነዚህ ነገሮች ላይ መስራት ለእኛ ቀላል ይሆናል በሚል ሀሳብ ነው ይህን ቪዲዮ ሸር ማድረጋችሁ። ሶስተኛው እንዳልኳችሁ ልባችሁ ከቆሸሸና ከጨለመ ሀሳባችሁን የተረዳችሁትን መረዳታችሁን እውቀታችሁን ኦር ደግሞ ፕሪካልኩሌትድ በጣም
ካልኩሌትድ የሆነ እኔ ባረገው ለእኔ ባረገው ብላችሁ ለራሳችሁ ልትገቡ የምትፈልጉትን ቃል የገባችሁትን ቃል ፐርፎርም እንዳታረጉ ኦር ደግሞ ማኒፌስት እንዳያደረግ እያጋዳችሁ የሆነው የእናንተ ኦር ደግሞ ፓወር ሶርሳችሁ ኦር ደግሞ ኤነርጂ ቤታችሁ ጨለማ ስለወረሰው ነው። ስለዚህ ይሄ ጨለማ የወረሰው ቤት እንዴት ይጸዳል ነው። እያንዳንዱ ነገሮቹ አቴንድ ማድረግ እንዳለ ሁሉ ልባችሁ እየጠቆረ እንደሆነ ለራሳችሁ አቴንድ ማድረግ ነው። አላህ ሱብሃነሁ ወተዓላ ረሱል ሰለላሁ ዐለይሂ ወሰለም እንዳሉት ልብን የሚያጸዳው የአላህ አዝካር አላህን ማስታወስ ነው። አላህን ማስታወስ ሲባል ሎጂካሊ ለማስታወስ መሞከር ሳይሆን አቴንሽናል ኢንቴንሽናል የሆነ ሪሜምበራንስ ነው አዝካር ማለት ነው። ዚክር ሱብሃንአላህ ሱብሃንአላህ አስተግፊሩላህ አስተግፊሩላህ የምታውቁትን ሁሉንም አይነት የአላህን ማስታወሻ የዝክር አይነቶች በመጠቀም ልባችሁን ማጽዳት ትችላላችሁ። ግን ምን መሰላችሁ ደሞር ዩ ዱ ዝክር በጣም ባበዛችሁ ባረጋችሁ ቁጥር ከአንዳንድ ልባችሁ ብልጭ ብላ ነገሮች ሁላ ቀጥ ብሎ አያውቁላችሁ። ዝክር የሚያደርገው ልባችሁን ነው የሚያጸዳው። ከዛ ከልባችሁ ነው ሁሉም ነገር የሚመነጨው። ምክንያቱም አላህ የእሱ ኑር በሰዎች ልብ ውስጥ ነው የሚገኘው። ስለዚህ ያን ብርሃን ያን ጋይዳንስ ያን ኢንስፓሬሽን ልታገኙት ኦር ደግሞ ያን የሰው ልጅ ፓወር ሃውስ ኮኔክት ለማድረግ ኦር ደግሞ ያን የሰው ልጅ መስታወት የማመል ገዛት እንደሚሉት ልብ ኦር ቀልብ መስታወት ናት ነው የሚሉት። ያ መስታወታችሁን ከቆሻሻ ከደርት እና ደግሞ በጣም ከዝገት ማጽዳት የሁል ጊዜ ስራችሁ ነው። ግን በዛ ማጽዳት ጊዜ ውስጥ ዝክር ስታረጉ አላህን ስታስታውሱ በጣም አላህን ስታስታውሱ ዶንት ኤክስፔክት በቃ ላይፍ ኢዝ ኢዚ ኤቭሪቲንግ አታስቡ። እኔ ለመጀመሪያ ጊዜ ከዝክር ጋር የዝክር ኮንሰፕት ሲገባኝና ትንሽ ማድረግ ስጀምር ፋይንድ አውት ያረኩት ቅለትን ሳይሆን በየቀኑ በየሰዓቱ በየጊዜው ስለ ራሴ ማየት የማልፈልገው ራሴ ማወቅ የማልፈልገው ራሴ ውስጥ ያለ ግን በጣም ብዙ ደካሞች ጎኖች የተገለጡልኝና ወዝ ላይክ ይሄ ነገር ሊያቀልልኝ ነው ወይስ ሊያብስብኝ ነበር ያልኩት። ምክንያቱም ቆሻሻውን ለማውጣት ቆሻሻውን ማየት አለባችሁ። ቆሻሻውን ለማውጣት ቆሻሻውን ሪኮግናይዝ ማድረግ አለባችሁ። ዝክር የሚሰጣችሁ ያን ፓወር ነው። አላህን ማስታወስ አላህ ጋር በጣም መመላለስ የሚሰጣችሁ ያን ፓወር ነው። እናንተ ውስጥ ያለውን ከማህበረሰብ ከእናንተ አስተሳሰብ ከእድገታችሁ ከተለያየ አስተምሮታችሁ የመጣ የተሳሳቱ አመለካከቶች ልባችሁን የሸፈኑ የቆሸሹ ነገሮችን እንድታዩ ነው እድል የሚሰጣችሁ። ታዩታላችሁ። እሱን ካያችሁ በኋላ እነሱን ደግሞ ፊልተር አውት የማድረግ ወር ደግሞ እነሱን ፈቅፍቆ ከዛ ጋር በሽቦን በሉት በስፖንጅን በጠረጋችሁት ነገር ጠረጉት። እሱን የማንሳት ኃላፊነት ነው ደግሞ እሱን የማንሳት ኃላፊነት የሚሆነው የእናንተ ነው። ኦብቪየስሊ አላህ በዛ መንገድ ውስጥ ይረዳችኋል። ግን የመጀመሪያው ኃላፊነት እነሱ የእናንተ ነው። አላህ ዝክር አድርጋችሁ በጣም ዝክር አድርጋችሁ አላህን አስታውሳችሁ ጠይቃችሁ አላህ የእናንተን ደካማ ጎኖች ሲገላልጥላችሁ ወር ደግሞ ልቦቻችሁን ያጨማለቁ ያጠቋቆሩ አስተሳሰቦች፣ አመለካከቶች፣ አንደርስታንዲንጎች፣ ማንነቶች ሲያሳያችሁ አይ እኔ አይደለሁም ብላችሁ በኢጓችሁ ኢግኖር አድርጋችሁ የምትሄዱ ከሆነ ልባችሁን የምታጸዱበት ፕሮባቢሊቲ ዜሮ ነው የሚሆነው። ዩ ሃቭ ቱ አክሰፕት አንዴ እናንተ ወደ ውስጥ መልሶ ሊያሳያችሁ ከፈቀደ እና ዝክራችሁ አላህን ማስታወሳችሁ ከአላህ ጋር ማውራታችሁ ካስታወሳችሁ ዩ ሃቭ ቱ ሲት ዊዝ ዳት ማመን አለባችሁ። ይሄ እኔ ቆንጆ ነኝ፣ እኔ ልክ ነኝ፣ እኔ እኮ መጥፎ አይደለሁም፣ እኔ ምንም አላረኩኝ የሚለውን እኔ አልተሳሳትኩም የሚለውን ኢጓችሁን ምንድነው የሚሆነው ጥንዝዝ አርጋችሁ ላይ ሰበር አርጋችሁ መጫን ሊጠበቅባችሁ ይገባል። እሱ ደግሞ በእናንተ እጅ ነው የሚገኘው። ልብን ማጽዳት ለራሳችሁ ለገባችሁት ቃል ፉልፊል ለማድረገው ደግሞ ለማስኬድ ብቻ አይደለም። የህይወት የሰው ልጅ የሁሉም ህይወት አስፔክት የሚዳስስ ነገር ነው። ስለ ቀልብ፣ ስለ ኢነር ባትል፣ ስለ ኢነር ፋይት እና ስለ እኛ በውስጣችን ምን እንመስላለን የሚለውን በሌላ ኮንሰፕት በጣም ከረጅም ንባብ በኋላ ተመልሼ ይላችሁ የማመጣላችሁ ይሆናል ኢንሻአላህ አንድ ቀን። ግን ልባችሁን በዚህ መልኩ ካጠራችሁ እናንተ ለራሳችሁ ያላችሁ ኢሜጅ ትክክል ከሆነ ቃላችሁን ደግሞ አስባችሁበት የምታረጉ ከሆነና ልባችሁ ከጸዳ ለራሳችሁ የምትገቡትን ቃል የማትጠብቁበት ምክንያት የለም ነው። አይሆፕ ይህን መንገድ ተጠቅማችሁ ቃላችሁን ለራሳችሁ ፉልፊል ማድረግ ትችላላችሁ። ኦብቪየስሊ እኔም በጣም ስትራግል ያደረኩበት ኮንሰፕት ስለሆነ ሀሳብ ችግር ድክመት ስለሆነ ነው ይሄን ዛሬ የማቀርብላችሁ። ዝና ላይክ ራሴ የምገባውን ቃል ሁላ ማሳካ ሰውኛ አይደለም፣ ጀማሪ ነኝ። ግን ጅምሩን ላይክ
ዊ ካን ዱ ኢት ቱጌዘር በሚለው ሀሳብ ነው። ሰላም አሌይኩም። መልካም ሳምንት ይሆንላችሁ። መልካም ቆይታ። ደህና ሁኑ።